አልተዘዋወረችም። ወንድ ልጅ ተወልዶ ካልሆነ እንዳባቱ ተማርኩ ሰለጠንኩ ብዬ የአበሻ ወንዶች አምባገነን ባህሪ የፈጠረው ተረት እያልኩ ያላጣጣልኩት አባባል ነበር። ወንድ ልጅ ተወልዶ ካልሆነ እንዳባቱ ሲሉ የዚያች ቀን ምሽት ገጠመኝ ባስታወስኩ ቁጥር ግን አባባሉ እንደ በዓል መድፍ አርባ ጊዜ ይጮህብኛል። ዛናታን ቤት ጠቅልዬ የገባው ሰሞን ሁለታችንም አለመረሳን፣ ራሳችንን ረሳን፣ ስደተኝነታችንን ረሳን። ፖሊስ ጋር የአይጥና ድመት ድብብቆሽ እየተጫወትን የምንኖር ምስኪኖች መሆናችንን ረሳን። ፍቅር ነፃነት ነው። ፍቅር የባርነት ሰንሰለት እንዳይጠልቅ መደነስ ነው። ከምሰራበት ቦታ ሳይሼ ወደ እሷ አዲሱ ጎጆዬ ስገባ የሚሰማኝ አባወራነት ስሜት ልዩ ነበር። የኔ ቆንጆ ዛናታ በረከሰ ስራ ውስጥ የከበረ ነፍስ የነበራት ውብ ሚስት ነበረች። ሚስትነት በቀለበትና በሰርግ ሳይሆን ከልብ በመነጨ ፍቅር መኖር መጀመሯ ነበር። አብረን መኖር በጀመርነው በወሩ ይመስለኛል ክፍያዬን ከ3 አሰሪዎች ተቀብዬ ወደምትሰራበት ቡና ቤት በኩራት አመራው። ስታይኝ ተንደርድራ መጣ እቅፌ ላይ ወደቀች። ወደ ተለመደው በረንዳችን ሄደን እንደተቀመጥን ዛሬ ክፍያ ተቀበልኩ አልኩና የተቀበልኩትን ወር በሙሉ እጇ ላይ ያስቀመጥኩላት። እየሳቀች ታየኛለች። እስኪ ዛሬ በነፃነት ሌላ ቦታ እንሄድ፣ የምታውቂው ቆንጆ ቦታ። ብዙ አላሰበችም። እየተፍለቀለቀች ውጭ ጠብቀኝ እንደመጣው ነግሬያቸው ወጣሁ ብላኝ እየተፍለቀለቀች ሄደች። ስትመለቅ በትልቅ የጨርቅ ዘንቢል ቢራ፣ ድፍን ሀብሀብ፣ የሎሚ ጭማቂ፣ የተጠበሰ አሳዎች ይዛ መጣች። ክብደቷ ስለነበረ ግራና ቀኝ በማንጠልጣዮቹ ለሁለት ያዝ ነው። የዚያ ቀን ምሽት ተያይዘን በባህር ዳርቻ የተሰራውን ዋና መንገድ ወደ ግራ በመተው ወደ ሰፊው አሸዋማ የባህር ዳርቻ ቀናን። መንገዱ ጨለማ ያለና ሰዎች ብዙም የማይጠቀሙበት ነበር። ባህሩ ዳርቻ ላይ ወዳሉ የጀልባ ላይ ጎጆዎች ነበር ለመሄድ ያሰብነው። እኔ ከምኖሩባት ሰፈር ስወጣ የመጀመሪያዬ ነበር። ዛናታ ግን በተደጋጋሚ ትሄድባቸው ስለነበር መንገዱን የምትመራኝ እሷ ነበረች። ጀልባዎቹ በተለይ ለጥንዶች የሚያዘጋጁ ሲሆኑ የራሳቸው ትንሽ መኝታ ቤትና መጸዳጃ ቤት ያላቸው ተንሳፋፊ ጎጆዎች ነበሩ። በዋጋም ርካሽ ናቸው። ወደ እኩለ ሌሊት ስለነበር በመንገዳችን የሰው ዘር አልነበረም። ሁለታችንም ህገወጥ ነዋሪዎች ነንና ይህንን ወድነዋል። በዚያ ሰዓት ፖሊስ ሙሉ ትኩረታቸው ጠረፉ አካባቢ በሌሊት ድንበር በሚሻገሩ ስደተኞች ላይ ስለሚሆን አካባቢው ነፃ ይሆናል። ከሩቅ የሚውለጨለጨውን የጀልባዎች ብርሃን እያየን እያወራንና እየተሳሳቅን በመሃሉም እየተሳሳምን ምድሩና ሰማዩን ጠቦን እንዳረገዘች በኩራት ስንጓዝ ድንገት ከቀኝ በኩል ከተንደረደሩት የዘንባባ ዛፎች ውስጥ የመኪና መብራት ቦግ ብሎ አካባቢውን በሰማያዊ ብርሃን አጥለቀለቀውና መልሶ ጠፋ። ሁለታችንም የጨው አመድ ሆነን ቀረን። ያንን መብራት ማንም ስደተኛ የሚያውቀው መብራት ነበር። ህገወጥ የሰው ዝውውርና አደንዛዥ ዕፅ ተቆጣጣሪ ፖሊሶች መኪና መብራት ነው ምልክቱ። ቁሙ ነበር። ብዙዎች ከዚህ መብራት ማስጠንቀቂያ ለማምለጥ ሲሮጡ በጥይት ሩምታ ተገድለዋል። ማንም ወረቀት የሌለው ስደተኛ ለምን ገደላችሁ የሚላቸው የለም። ባለንበት ቀጥ ብለን ቆመን። ሁለቱ ፖሊሶች ትንሽ ተራርቀው የእጅ ባትሪ ፊታችን ላይ እያበሩ ቀረቡንና በአረብኛ የሆነ ነገር ተናገሩ። ዛናታ የያዝነውን ዘንቢል
እንድናስቀምጥና ወደፊት እንድንራመድ ነገረችኝ። እንዳለችኝ ያደረግኩ። ረዘም ያለና ቁጣ የተቀላቀለበት ነገር ሲናገር ዛናታም ኮስተር ብላ መለሰችላቸው። ጭቅጭቅ ተፈጠረ። በመጨረሻም አንደኛው ወደ እኔ ራመድ ብሎ ክንዴን አፈፍ አደረገና ወደ መኪናው እንዲሄድ ጎተተኝ። ዛናታ የሆነ ነገር ስትናገር መጎተቱን አቁምና ወደ ኋላዬ ገፋ አድርጎኝ እሷን በምልክት ወደ መኪናው እንድትቀድም አሳያት። በአንድ ነገር እንደተስማሙ ገብቶኛል። ወደ እኔ ዞራ በተረጋጋ ድምፅ በቀጥታ ተመልሰ እቤት ሂድ፣ ጠብቀኝ፣ ቶሎ እመጣለሁ አለችኝ። ግራ እንደተገባው ሳያት ቆጣ ብላ ሂድ፣ የምልህን ስማኝ፣ ካልሰማኸኝ ሁለታችንም ችግር ውስጥ እንገባለን፣ ሂድ ብላኝ ወደ መኪናው ተራመደች። ወደ ኋላ ተመልሼ መንገድ ከጀመርኩ በኋላ ትንሽ ራቅ እንዳልኩ አቅጣጫዬን ቀይሬ ከአንዱ ዘንባባ ዛፍ ስር ቆምኩ። ይቺን ድርጊት ምን ነው ባላደረግኳት እላለሁ እስከ ዛሬ። መኪናው ውስጥ ከኋላ አስገብተው ሁለቱም ወደ ጋቢና ገብተው በሩን ሲሰኩ ወደ ሆነ ቦታ ሊሄዱ መስሎኝ ነበር። መኪናው ግን አልተነሳም። ትንሽ ቆይተው አንዱ ፖሊስ ወጣና ሲጋራ ለኩሶ ከመኪናው ወደፊት አለፍ ብሎ እያጨሰ ቆመ። ሌላኛው ከጋቢናው ወጥቶ ዛናታ የገባችበትን የኋላ በር ከፍቶ ገባና ዘጋው። ትንሽ ቆይቶ መኪናው በቀስታ ከፍ ዝቅ ስትል ታየኝ። ወደፊት ሩጥ ሩጥ የሚለኝ ስሜት የዘንባባ ዛፉን በብስጭት አነቄ ተቆራጠጥኩት። የራሴን እጅ ነክሼ በምሬት ቆምኩ። የመጀመሪያው ፖሊስ ወጥቶ ቀበቶውን ሲያስር፣ ሁለተኛው በጥፊያ ወደ መኪናው ተጣደፈ። መሀል ላይ ቆም ብለው ሲጋራ ተቀባበሉ። ሁለተኛው ፖሊስ የመጀመሪያው ወጣበት በዚያ በር ገባና አዘጋው። ከዚያ በላይ ማየት አልቻልኩም። ፊቴን አዙሬ ወደ ቤታችን ተጣደፍኩ። ዋጋ ቢስነት፣ ረዳት አልባነት ውስጤን ሞላው። ሰውነቴ በእልህ እየተንቀጠቀጠ ነበር። ደሞስ ራስ ወዳድነቴ ህይወትን መውደዴ እንጂ እነዚያን ቆሻሾች አጥፍቻቸው ብጠፋስ እላለሁ። ከቶቼ አንደኛዋ ላይ ቢሆን የማደርገው ይህንኑ ነበር። መሸሽ። ተንገበገብኩ። መንገዴ ላይ ያገኙትን ነገር ሁሉ በእግር እየጠለስኩ እንደ እብድ ብቻዬን ለፈለፍኩ። ፖሊሶቹን ረገምኩ፣ ከተማዋን ረገምኩ፣ መንግስትን ረገምኩ፣ አገሪቱን ረገምኩ፣ ራሴንም ጭምር ረገምኩ።